እግሬን አስልሰዋለሁ አስጠባዋለሁ ያለችውን ሀናን ላኪልኝ በላት። እንደዛም ብላለች አላሙዲንን። አዎ አይ አላሙዲንን ሳይሆን ባል ከፈለኩ እግሬን የሚጠባ ሚልስ የሚሰግድ እንትን ባል ብርቅ አይደለም ምናምን ያለችውን ቪዲዮ ላኩልኝ በላቸውና ስማው። አሁን እንደዚህ አይነት ጋጠ ወጥ ነው ዛሬ እናንተ የምታለቅሱላት። ሴንድ ሚ ዘ ቪዲዮ ሀኒቾ። አሁን እንደዚህ ይባላል። መብቷ ነው ይላል እኮ ሳባ የምትባል ምናልባት እግር እየጠባች ነው እሷን ቁጭ ብላ። እንግዲህ እንዴ ይሄን እኮ ነው የምናወራው ጋይስ። ተደብቃችሁ ጥቡ። እየጠባችሁ መጣችሁ አትንገሩን። እጣቱንም እግሩንም ምኑንም ስጠቡ መጣችሁ አትንገሩን። ተደብቃችሁ አይባልም አትበሉ። እኛ ኢትዮጵያውያን ሴቶቻችን እንደዚህ ሲያወሩ ደስ አይለንም እንዴ? አንወድም። እንደዚህ አይነት ከአንደበት አልጋ ላይ ነው መወራት ያለበት። ለባልሽ ብቻ ለባልሽ ንገሪው። አውራጣትህን ልጠባው ነው በይው እዛው ለባልሽ እንዴ ለባልሽ እዛው። የቤድሩም ወሬ አለ፣ በባልና በሚስት የሚወራ ወሬ አለ። እዛ ጋር እንደፈለጋችሁን ያልነግራችሁም። አሁን አልናገርም እዚህ ጋር መጥቼ አንድ ቀን ስናገር ተሳስቼ ተምታችሁ ታውቃላችሁ። በጣም ፍሪክ ነኝ ግን ታውቃላችሁ። እኔ እንዴ ከቤድሩሜ በላይ ሩም አለ እና በኤሌቬተር ነው እኔና ባለቤቴ የምንወጣው እዛ ጋር። አልነግራችሁም ከዛ ጋር ግን ምን ሀፕን እንደሚያደርግ እንዴ። ዝም ብላ የምትወደ ይመሰላችሁ እንዴ? እንዳለ ፖል አለ ሽከረከራለሁ። ይህን ፖሉን ይዤ እኔ ታርዛን እያልኩ አሳይቻችሁ አውቃለሁ። ተናግሬ አውቃለሁ። አልናገርም፣ አይደረግም። ይሄ ለባለቤቴ ብቻ ነው። ማይ ፍሪክነስ፣ የኔ ፍሪክነስ ለባለቤቴ ብቻ ነው። እንድታውቁብኝ አልፈልግም። ፓስተር ነኝ እኔ። እዚህ ጋር ስታዩኝ ምንም እንኳን እንደዛ ነገር አስብ ተናግሬ አይደረግም። ጭራሽ እንደዛ ትላለች። ቆይ መብቷ ነው እንዴ? ይኸውልህ መብቷ ነው የሚሉት ማለት ነው። ባይዘዊ አንድ ነገር ልንገራችሁ። አቢና አስጠቢ ናቸው እንደዛ የሚሉት። ወንድ ልጅ የለ እሷ እኮ የእሷን እግር ጠብቶ የሚያገባት እኮ ነው አላጣም ያለችው። አንድ ወንድ ማለት 1 ዓመት እግር ቢጠባ 30 ዓመት ያስጠባሻል። ይሄ ነው ወቂ፣ ይሄ ነው ትክክለኛ ነገር አይደለ? እዮዳብ የላሱ ላይ ግሪን የላሱ የምራመድበት እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳደሁባችሁ ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ ግሪን የላሱ ላይ ግሪን የላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ ደግሞ እኮ እመቤቴ ምስክሬ ናት። ሱብሃንአላ ወዋቃ ወጉሬቻ ወቁልቁሉ እሬቻ ደግሞ እኮ አንድ አይደለም፣ ፕሉሮ የሷ ባሎች ናቸው። እዮዳብ እሱ ሳይሆን እንዲህ በላት፣ አባትሽ የእናትሽን እግር እየላሰ ነው ወይ እየጠባ ነው ወይ የሚኖረው በላት። እኔ ለአባቷ ነው ይሄ ጥያቄ። እናትየው እግር እየላሰ ባራ እየሆነ አባቷ ባራ ሆኖ ነው የሚኖረው ማለት እኮ ነው አይደለ? ሰው እኮ ያየ እሷ እኮ ምን አለች መሰለሽ? አስተዳደጌ እና እሸቱ ምን አጠፋ ጋይስ? ምን አጠፋ? ምን አጠፋ እሱ? ቤተሰብ ታፕ አድርጉልኝ ፕሊዝ የኔ ውዶቼ። ቆይ አንዴ 100,000 ይግባ ይቋረጣል። እግዚአብሔር ሰሞኑን ጨርሰውና ማለት ነው። እሸቱ ትክክል ነው። እቺ ልጅ ለትውልድ የምታስተላልፈው እናቷ አባቷን እንደናቀች ነው የሚያሳየው። እና ትዳር እንዳታገቡ ወንድ ልጅ ለግርድና እና እንትን ምንድነው ስሙ የቤቱ ራስ ነው ይላል አይደለ እንዴ መጽሐፍ ቅዱስ ላይ አይደል? ትክክል እናውራ። ትክክል አይደለችም። እናትየው ብልግናን ያስተማረቻት
ለዚች ልጅ ጥፋት እናትየው ናት ተጠያቂ። ገባ? እኔ ልጄን የመገሰጽ የኔ መብት ነው። ለዚህ አባትየው እግር ይጠባል ማለት ነው። እግር ልሶ ነው የሚኖረው። አባትየው መጠየቅ አለበት እንዴ። ምንድነው የምትለው? አባቶቻችን እኮ ማለት ነው በክብር ነው እኛ ያሳደጉን። የምን እንትን ገረድ ሆኖልኝ ወንድ ልጅ ለግርድና አልተፈጠረም።